ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን ነው። ጋምቤላ የጦርነት አውድማ ሆነች፣ ህዝቡ ጭንቅ ውስጥ ገብቷል። ፋኖ ከፍተኛ ድል በመጎናጸፍ ላይ መሆኑ ተነገረ። የመከላከያ አባላቶችም መክዳታቸው ቀጥሏል። ሚኒስቴር መስሪያ ቤቱም ተጋለጠ። አዲግራት በጠላት ልትወረር ነው አለ ህወሓት። በወልቃይት ጉዳይ እርምጃ እንዲወሰድ ተጠየቀ። የሐኪሞች ግድያም አነጋጋሪ ሆነ፣ ሐውልቱም ፈረሰ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ማን እንደሆነና የት እንዳለ ያልታወቀ ግለሰብ ምስክርነት ሰጠ። በነ አቶ ዮሐንስ ቧያለው የክስ መዝገብ አቃቢ ህግ ምስክር ሆኖ ድምፁን ከርቀት በማይክራፎን ችሎት ላይ መሰማቱ ተገለጠ። በነ አቶ ዮሐንስ ቧያለው የክስ መዝገብ የፌዴራሉ አቃቢ ህግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉን እንዲሰማልኝ በሚል ለፍርድ ቤቱ ባቀረበው አቤቱታ መሰረት ነው ፍርድ ቤቱ ምስክሩን ከመጋረጃ ጀርባ ለመስማት በይኖ የነበረው። ተከሳሾቹ በበኩላቸው ብይኑን ተቃውሞ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ጠቅላይ ፍርድ ቤቱ ግን የስር ፍርድ ቤትን ብይን አጽንቶ የአቃቢ ህግን ምስክር ሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎት ውስጥ ጊዜያዊ መጋረጃ ይዘረጋል። ሁለቱም ተከራካሪ ወገኖች በቀጥታ ጥያቄ እንዲጠይቁም ይደረጋል ነው የተባለው። ይህ አሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል በእነ አቶ እስክንድር ነጋ በተከሰሱበት ወቅትም በግልጽ ተግባራዊ ተደርጎ እንደነበረም ይታወሳል። በእነ አቶ ዮሐንስ ባለው መዝገብ ከመጋረጃ ጀርባ ይመሰክራል የተባለው የአቃቢ ህግ ምስክር እንደዚህ ቀድሞ በችሎት መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክሮፎን እንዲሰማ ብቻ ተደርጓል ነው የተባለው። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ኤአይ ሊሆን ይችላል በሚል የተቃወሙ ሲሆን ተከሳሾቹ አክለው ምስክሩ ሰው ነው ቢባል እንኳን የትና ከማን ጋር ሆኖ የምስክርን ቃሉን እየሰጠ እንደሆነ አይታወቅም። ቃለ መሃላ ፈጽሟል ወይ ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎት ከቁጥጥር ውጭ ሆነ ማለት አይደለም ወይ ሲሉ ለችሎትም አመልክተዋል። የችሎቱ ዳኞችም የተከሳሾችን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቢ ህግ ምስክር ቃሉን ከሚሰጥበት ስፍራ ሆነው ምስክሩ ብቻውን እና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱም ዳኞች በችሎት ተሰይመው ምስክርነት ቃሉን እንዲሰጥ ተደርገዋል። እንደ መሰረት ሚዲያ አቃቢ ህግ በእነ አቶ ዮሐንስ ቧያለው እና ክርስቲያን ታደለ ላይ ያሰማው ምስክር በአቃቢ ህግ ቢሮ ውስጥ ተቀምጦ ቃል መስጠቱን አረጋግጧል። አቃቢ ህግ ከ17 በላይ ምስክሮች ያሰማ ሲሆን ሁሉ ምስክሮች የመከላከያ ሰራዊትና የፌዴራል ፖሊሶች አባል ናቸውም ተብሏል። የቀረበው ምስክር የመከላከያ ሰራዊት ወይም የፌዴራል ፖሊስ አባል ይሁን አይሁን ግን የታወቀ ነገር እንደሌለ ነው የተገለጸው። በፌዴራል ከፍተኛ ፍርድ ቤት ልደታ የህገ መንግስት እና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእነ አቶ ዮሐንስ ቧያለውና በአቶ ክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞ የኢትዮጵያ ዜጎች ማህበር ፍትህ ኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ፣ የአዲስ አበባ ምክር ቤት አባል እና የሲቪል ሰርቪስ ዩኒቨርሲቲ መምህር ዶክተር ካሳ ተሻገር እና መሪጌታ በላይ አዳሙም እንደሚገኙበት ለማወቅ ተችለዋል። ፋኖ ትግሉን አጠናክሮ መቀጠሉ ተገለጸ። ከደንበጫ በሌሊት በተለያዩ 3 አቅጣጫዎች ተነስቶ ወደ ኮረብታ ቀበሌ ለመግባት የሞከረው የጠላት ኃይል 201ኛው ኮር 54ኛው ክፍለ ጦር ከጠዋቱ 2 ሰዓት ጀምሮ እስከ 12 ሰዓት ድረስ ከፍተኛ የሆነ ትንቅንቅ በማድረግ ልዩ ቦታው ትግሬ ደንብቦ ወይም ጉላምዶ እና አደራ ካብ ላይ በመጣበት እግሩ እርምጃ ተወስዶበት እየተመለሰ መሆኑ ነው የተገለጸው። በአሁኑ ሰዓትም ልዩ ቦታው ዋንባ ላይ ጠላት በከበባ ውስጥ እንደሚገኝ ተገልጿል። በደረሰበትም ከፍተኛ ምት ዋዳ ጽዮን አንደኛ ደረጃ ትምህርት ቤት ውስጥ በመግባት ሙሉ ቁሳቁሶችን ያወደማቸው ሲሆን ትንቅንቁ አሁንም እንደቀጠለ መሆኑ ተገልጿል። ፋኖ ትግሉን አጠናክሮ ወደፊት እየቀጠለ ባለበት በዚህ ሰዓት እጅግ ከፍተኛ ቁጥር ያለው የመከላከያ ኃይል ዛሬም እጁን በመስጠት ላይ እንደሆነም ታውቋል። ተኩስ ልናቆም ሳይሆን ህዝባችንን የወረረውን ጠላት ለመፋለም 206ኛ ኮርን ተቀላቅለናል ብለዋል 10 አለቃ ካሳው አደባባይ ለፋኖ እጃቸውን ከሰጡ በኋላ። በአማራ ህዝብ ላይ ግልጽ የዘር ፍጅት እየፈጸመ ያለውን ሰራዊት ሲያገለግል የነበረው የ10 አለቃ ካሳው አደባባይ በቁያ ከተማ ከመሸገው 6ኛ እዝ 601ኛ ኮር 52ኛ ክፍለ ጦር 1ኛ ሬጅመንት የሚመራውን ሰራዊት በትኖ ነው በርካታ የመከላከያ አባልን አስከትሎ 206ኛ ኮር 4ኛ ክፍለ ጦር ደንበጫ ጮቄ
ሻለቃን የተቀላቀለው። በህዝባችን ላይ ለፈጸመው በደል፣ ለተገደሉ ንጹሐን፣ ለተደፈሩ እህቶች፣ በግፍ የተዘረፈው ወገኖቻችን ይቅርታ ያደርግልን እያለው 10 አለቃ ካሳው ተኩስ ለማቆም ሳይሆን የበደልነውን ህዝብ ለመካስ ከመከላከያ ጋር መልሰን እንፋለማለን ሲል ገልጧል። ሰራዊቱ በአንድ ብሔር የበላይነት የሚመራ ሲሆን የአማራን ህዝብ በጭካኔ እንድንመታ በሚሰጠን ትዕዛዝ ለምናነሳውም ጥያቄ በርካታ ወንድሞቻችን እየተረሸኑ ደብዛቸው ጠፍቷል ሲልም የገለጸ ሲሆን በአማራ ህዝብ ላይ የሞት አዋጅ አውጆ የተሰማራው ኃይል ተቀላቅለው ወገናቸውን የሚገድሉ የሰራዊቱን አባላት ስርዓቱን ለቀው ከህዝባቸው ጋር እንዲሰለፉ የ10 አለቃ ካሳው አደባባይ ጥሪም አቅርበዋል። የሚኒስቴር መስሪያ ቤቱ ገበና ተጋለጠ። የስራና ክህሎት ሚኒስቴር ለዜጎች የስራ ዕድል ፈጠራ የሚገኝን ፈንድ ለታለመለት ዓላማ እየዋሉ አይደለም ተብሎ ነው ጥያቄ የተነሳበት። ጥያቄው የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደር ቁጥጥርና ጉዳዮች ቋሚ ኮሚቴ የስራ ክህሎት ሚኒስቴር የስራ ዕድል ፈጠራውን የውጭ ሀገር ስራ ስምሪት አፈጻጸም በተመለከተ የክንዋኔ ኦዲት ሪፖርት ላይ ነው የተገመገመው። የቋሚ ኮሚቴው ሰብሳቢ ዶክተር የሽመቤት ደምሴ ሚኒስትሩ በኦዲት ግኝቱ በርካታ ጉድለቶች ተገኝተውበታልም ብለዋል። ሚኒስቴር መስሪያ ቤቱ ለህዝብ አገልግሎት ይውላል ተብሎ የተመደበን በጀት ለግል ጥቅምና ፍላጎታቸው ያዋሉት እንደሆነም ነው የተገለጸው። ይህ ገንዘብ በአስቸኳይ ተጣርቶ የሚመለከታቸው አካላት በዚህ ገንዘብ ብክነት ላይ እጃቸው ያለ የተባሉትም ለህግ አካል እንዲቀርቡና የተመዘበረውም ገንዘብ በአስቸኳይ ለመንግስት ካዝና ተመላሽ እንዲደረግም ማስጠንቀቂያ ተሰጥቶበታል። አዲግራት በጠላት እጅ ልትወድቅ ጫፍ ላይ ደርሳለች ያሉ ዶክተር ደብረጽዮን የፕሪቶሪያው ስምምነት ይፈረማል ተብሎ በሚጠበቅበት ወቅት ነው ደብረጽዮን በቦታው ያለው ሁኔታ ምን ያህል አደገኛ እንደሆነ የሚገልጽ ሌላ መልእክት ያስተላለፉት። አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ደርሳለች። የግጭት ማቆሚያ ስምምነቱ ዛሬውኑ መፈረም ከተቻለ ጥሩ ነው፣ ካልሆነ እንዴት መከላከልን እንደምንቀጥል ስትራቴጂያዊ ውሳኔዎችንን ወስነን ትግበራ እንጀምራለን ሲሉም ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ሰሞኑን መቀሌ ከነበረው ግርግር በኋላ አዲስ አበባ መግባታቸው ታወቀ። ጀነራሉ ኃላፊነቱን ሲቀበሉ ከተሰጧቸው ስራዎች መካከል የፈጸሙት ነገር እንደሌለ የተዘገበ ሲሆን የአዲስ አበባ ጉዞ ምርጫ 2018 ወልቃይትን እና በጀት ዋነኛ ከጠቅላይ ሚኒስትሩ አብይ ጋር በ4 ኪሎ የሚመክሩባቸው ነጥቦች እንደሆነም ተጠቁመዋል። በመቀሌ አለመረጋጋት ለቀናት ከጠፉ በኋላ በቅርቡ ብቅ ማለታቸው ይታወሳል። በጀነራሉ የሚመራው ጊዜያዊ አስተዳደር ባወጣው መግለጫ የፌዴራል መንግስት በወልቃይት ጉዳይ እርምጃ እንዲወስድ የሚጠይቅ መሆኑም ተመልክቷል። በትግራይ በራሳቸው በኩል ያሉ ችግሮችን ከመቅረፍ ባሻገር በአብዛኛው በአማራ ግዛት ውስጥ ያለውን ወልቃይትን ለመቆጣጠር በየጊዜው የሚያነሷቸው ጥያቄ ውጤት የሚገኝ እንዳልሆነ ብዙዎቹ ይገልጻሉ። በተለይም በወልቃይት በኩል ከዚህ በኋላ በትግራይ ግዛት ውስጥ ትጠቃለላለች ብሎ ማሰብ የሞት ሽረት ጉዳይም ነው ብለዋል። በተለይም የወልቃይት ነዋሪዎች በኢትዮጵያ ውስጥ የሕክምና ባለሙያዎች በየጊዜው መገደላቸው ጉዳይ አነጋጋሪ ሆነ። ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ ሐኪሞች እጅግ በሚዘገንን እና ጭካኔ በተሞላበት መልኩ ማንነቱና ዓላማው በውል በማይታወቅ ሁኔታ በጭካኔ ይገደላሉ። ማን ነው? ለምንድን ነው ብሎ የሚጠይቅ አካል ግን በፍጹም አለመኖሩ ጉዳዩን አሳሳቢ አድርጎታል። የተሰበረ ልብን የሚጠግኑ ፈዋሽ እጆችን በጭካኔ ይገደላሉ። በዚህ 6 ወር ብቻ ከ10 በላይ ሐኪሞች ማንነቱ ባልታወቀ መንገድ ተገለዋል። አንዳቸውም ፍትህ አላገኙም። ይህ ደግሞ ሐዘናችንን ጥልቅና ብርቱ ያደርገዋል። ለመሆኑ ከየትኛውም የፖለቲካ እንቅስቃሴ ነፃ የሆኑ በሰብአዊነት ህይወትን የሚታደጉ ሐኪሞች ለምን በግፍ ይገደላሉ? ለምንስ ማስቆም አልተቻለም? ገዳዮቹስ ለፍርድ ማቅረብ ለምንድን ነው ያልተፈቀደው? እስከ መቼ ነው ይህ አረመናዊ ተግባር የሚቀጥለው? መንግስት በአንዳቸውም የህክምና ባለሙያዎች ላይ የተወሰደውን እርምጃ ለህግ አካል አቅርቦ ውሳኔ አለመሰጠቱ እጁ ያለበት እንደሚያስመስል ነው የተገለጸው ብለዋል። በተለይም የህክምና ባለሙያዎቹ ጋምቤላ የጦርነት አውድማ መሆኗ ተገለጸ። በጋምቤላ ክልል የመከላከያ ሰራዊትና የፌዴራል ፖሊስ መግባቱንም ርዕሰ መስተዳድሯ ተናግረዋል። በጋምቤላ ክልል ተቀስቅሶ የነበረው ግጭት ተከትሎ ነው የመከላከያ ሰራዊትና የፌዴራል ፖሊስ ወደ ክልሉ መግባቱን የክልሉ ፕሬዝዳንት አለሚቱ ኡሞድ የተናገሩት። በተለያዩ አቅጣጫ ተኩስና ግጭት እንደተፈጠሩ መዘገቡን ተከትሎ በአዲስ ማለዳ ጥያቄ የቀረበላቸው የጋምቤላ ርዕሰ መስተዳደር አለሚቱ ኡመድ አጭር ማብራሪያም ሰጥተዋል። ርዕሰ መስተዳድሯ በክልሉ የጸጥታው ችግር ተፈጥሮ እንደነበር አልሸሸጉም። የግጭቱ መንስኤ በተመለከተም ሲናገሩ
አንድ የፖሊስ አዛዥ በመገደሉ ምክንያት መሆኑን ገልጸው አዛዡ ከመገደሉ በፊት የጸጥታ ችግር በአካባቢው ሲፈጠር እንደነበረም አስታውሰዋል። ይሁን እንጂ ከግድያው በኋላ አካባቢው በሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ ተኩስ ድምፆች ሲሰሙ እንደነበረ ነው የገለጹት። በክልሉ የተነሳው ግጭት አሁንም ላይ እየተረጋጋ የከተማው እንቅስቃሴ ሰላማዊ መሆኑንና በከተማው የሚያሰጋ ነገር እንደሌለ ርዕሰ መስተዳድሩ ለአዲስ ማለዳ ነግረውታል። ግጭቱንም ለማረጋጋትና የከተማውን ሰላም ለመጠበቅ ወደ ክልሉ የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን አስረድተዋል። ከዚህ በተጨማሪም አንዳንድ አካባቢዎች ላይ ችግሮች መኖራቸውን ገልጸው በቦታው ሰላም ለማስፈን እየተሰራ መሆኑን ገልጸዋል ርዕሰ መስተዳድሯ። ይሁን እንጂ የዘውድ ሾው ሚዲያ በዛሬው ዕለትም በቦታው የሚገኙ ነዋሪዎችን እንዳነጋገረው ከሆነ ከፍተኛ የሆነ የተኩስ ልውውጥ እንዳለና በርካታ ቁጥር ያላቸው ንጹሐን መገደላቸው ነው የተገለጸው። በመሃል ጋምቤላ ከተማ ውስጥ ሰዎች መንቀሳቀስ አይችሉም፣ ወደ ቢሮም እየሄዱ አይደለም፣ የንግድ ተቋማቶች ዝግ ሆነዋል፣ ዛሬ ማንም ለኛ የደረሰልን የለም የሚል አቤቱታም አቅርበዋል። ይህን ጉዳይ በተመለከተ የዘውድ ሾው ሚዲያ ከዜና በኋላ ከአካባቢው ተወላጆች ያነጋገረውን እንግዳ በዝርዝር ጉዳዩን ይዞላችሁ የሚቀርብ መሆኑን በዚሁ አጋጣሚ እንገልጻለን። የሞት ፍርድ ሊፈረድባት ነው እየተባለ መገናኛ አውታሮች የሚገለጸው ሐሰት ነው አሉ ቤተሰቦች። ስለ ናዝራዊት አበራ አንዳንድ በማህበራዊ ሚዲያ የሚዘዋወሩ ያልተረጋገጡ መረጃዎች በቤተሰብ ላይ ከፍተኛ ድንጋጤ እየፈጠሩ ይገኛል ነው የተባለው። ቻይና በእስር ላይ ስለምትገኘው ኢትዮጵያዊቷ ናዝራዊ አበራ ወቅታዊ ሁኔታ ከቅርብ ቤተሰቦች የተገኘው አዲስ መረጃ እንደሚያስረዳው ከሆነ ናዝራዊ ካለችበት አስቸጋሪ ሁኔታ አንጻር ቢሆንም ብርቱ ሆና እንደምትገኝ ነው የገለጹት። ቀደም ሲል ተከስቶባት የነበረው የሞት ቅጣት በይግባኝ ወደ ዕድሜ ልክ ስርዓት መቀየሩን የሚታወስ ሲሆን ናዝራዊት በእስር ላይ ብትሆንም ጊዜዋን በከንቱ አለማሳለፏም ተገልጿል። ባላት የእንግሊዝኛ ቋንቋ ችሎታ ለሌሎች እስረኞች ትምህርት እየሰጠች ትገኛለች። በእስረኞች ዘንድም እጅግ ተወዳጅ ልጅ መሆኗም ተገልጿል። በቻይና ቋንቋም የመጀመሪያ ዲግሪዋን የያዘች ሲሆን በአሁኑ ወቅት በርካታ የቻይና መጽሐፍትን በማንበብ እውቀቷን እያዳበረች ትገኛለችም ተብሏል። በቅርቡም እህቶቿና ፓይለት የሆነ ወንድሟ ወደ ቻይና በመጓዝ በአካል አይተዋት መመለሳቸውም ነው የተገለጠው። ፖሊስ ዛሬም ቲክቶከሮችን ማሰሩን መቀጠሉ ታወቀ። ቲክቶከሮቹ የማህበራዊ ሚዲያን በመጠቀም ሙያ ክብርን እያዋረዱ ከህብረተሰቡ ባህልና ሞራል ተቃራኒ የሆኑ መልእክቶችን ሲያሰራጩ የነበሩ ግለሰቦች ናቸው በቁጥጥር ስር መዋሉን ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ያሳወቀው። የማህበራዊ ሚዲያን በኃላፊነት በመጠቀም ትውልድን ማነጽ እንደሚገባ በርካቶች ሀሳብና አስተያየት ከመሆኑ አልፎ ዜጎች ያልተገራ የማህበራዊ ሚዲያ አጠቃቀም እንዲገታ በተለያዩ የሚዲያ አማራጮች ሀሳባቸውን እየሰጡም ይገኛሉ። የአዲስ አበባ ፖሊስ ጠቅላይ መምሪያም የማህበራዊ ሚዲያን በመጠቀም ሙያ ክብርን የሚያዋርዱ ከህብረተሰብ ባህልና እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎችን ሶሻል ሚዲያ ኢንፍሉዌንሰር አንድ ኮንቴንት ክሬተር የሚሉ 4 ግለሰቦች በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝም ነው የተገለጠው። የመጀመሪያዎቹ ተጠርጣሪዎች ዛራ መሐመድ፣ ፈቲያ ኤልያስ የተባሉ ነዋሪዎች በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርም በመጠቀም የሀገሪቱን ባህልና ወግ እምነትና ሞራል በማይመጥን መልኩ የሰይጣንን ማህበርተኞች አባላት ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚሉ መልክቶችን ሲያስተላልፉ በቁጥጥር ስር መዋላቸው ነው የተገለጸው። ሶስተኛ ተጠርጣሪ ደግሞ ለታ ደረጀ ረፋ የተባለው ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 04 ልዩ ቦታው ጀሞ 3 የሆነ የተከበረውን የመምህርነት ሙያና የመምህራን ክብር የሚያንቋሽሽ መልኩ ተንቀሳቃሽ ምስሎችን እየሰራ በቲክቶክ ፕላትፎርም ሲያሰራጭ በቁጥጥር ስር ሊውል ችሏል ብለዋል። ተጠርጣሪው በሚለቃቸው ተንቀሳቃሽ ምስሎች የተማሪ ደንብ ልብስ ለብሶ የመማሪያ ወንበሮች ላይ ቆሞ መጨፈር፣ መምህራን ላይ የማሾፍ፣ ከተማሪ ኪስ ገንዘብ የመስረቅና የመሳሰሉ ይዘቶችን ይሰራ እንደነበረም ነው ፖሊስ አረጋግጫለሁ ያለው። አራተኛ ተጠርጣሪ ኤዶም ሚሊዮን ሲሆን ነዋሪነቱ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ካምቦሎጆ እንዲሁም የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን እርሱም የቲክቶክ ፕላትፎርም በመጠቀም ከወገቡ በላይ ልብሱን በማውለቅና ራቁቱን በመሆን ሰግጥ ፈምስ በማለት በየመንገዱ የህብረተሰቡን የማስደንገጥ ምግብ በትሪ በመያዝ ህብረተሰቡን ካላጎረስኳችሁ የማለትና የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር መዋሉ ነው የተገለጸው። አሁን ወደ ውጭ ዜና እናመራለን። በኢራን ከባድ ዝናብ ከዘነበ በኋላ የውሃ አካላቶች ወደ ቀይ ደም ቀለም መቀየራቸው አስደንጋጭ ተባለ። በ50 ዓመታት ውስጥ ታይቶ በማይታወቅ ድርቅ እየተፈተነች ባለችው ኢራን ዝናብ ከዘነበ በኋላ ነው የሆርሞን ደሴት በቀይ ውሃ መሸፈኑ የተገለጸው። በኢራን 100 ሚሊሜትር መጠን ያለው ዝናብ የጣለ ሲሆን ይህም ከኢራን አማካኝ ወራዊ የዝናብ መጠን 5 እጥፍ የበለጠ እንደሆነ ነው
የታወቀው። ከባድ ዝናብ የውሃ እና የአሸዋ ቀለም የቀየረ ሲሆን አንዳንዶቹ ሁኔታውን ከመንፈሳዊ ነገሮች ጋር አያይዘውታል። ሳይንቲስቶች ግን ቀይ ደም የሚመስለው ቀለም የሆርሙዝ አካባቢ ከፍተኛ የሆነ የአይረን ኦክሳይድ ክምችት ስላለው በኦክሳይዱ ከዝናብ ጋር ሲገናኝ የሚፈጠር እንደሆነ ነው የገለጹት። የሆርሙዝ ደሴት የዓለማችን ዋነኛ ነዳጅ መስመር በሆነው የሆርሙዝ ሰርጥ የሚገኝ ሲሆን በተለያዩ ቀለማት ያሸበረቀ በመሆኑ ቀስተ ደመናውም ደሴት የሚል ስያሜም አለው። ይህ ደሴት በሚገኝበት የኢራን ማስተዳደር ክፍል በከባድ ዝናብ የተነሳ መንገዶች ተዘግተዋል። ብራዚል በሪዮ ግራንድ የሚገኘው በአሜሪካ የነፃነት ሐውልት አምሳያ የተሰራው ይህ ሐውልት በመጥፎ የአየር ንብረት ምክንያት የተነሳ ሲወድቅ ጉዳት ግን አለማድረሱ ተገልጿል። በአካባቢው በሰዓት ከ50 እስከ 56 ማይልስ በሰዓት ፍጥነት ያለው ነፋስ ከሰሞኑ እየነፈሰ ሲሆን ለሐውልቱ መውደቅ ምክንያት ነው ተብሏል። በአካባቢው ከባድ ዝናብ ይጥላል ተብሎ እየተጠበቀ ሲሆን ማስጠንቀቂያም ለነዋሪዎቹ ተሰጥቷል። ክቡራን ተመልካቾቻችንና አድማጮቻችን አሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። መልካም ጤና ይስጥልኝ።